ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ያደረጋችሁ ስለሆነ ከልብ አመሰግናለሁ። ትላንት ማታ እንግዲህ የሰማነው ያየነው ነገር ደግሞ ሌላ ጉዳይ ይዞ መጥቷል። ከዚህ ከኢቢኤስ አዲስ ምዕራፍ ፕሮግራም ጋር ተያይዞ እህታችን ብርቱካን የትኛው ላይ እንደምንናገር አላቅም የሁለት ገጽታ ነው አሁን የተዋወቅናት በኢቢኤስ አዲስ ምዕራፍ ላይ ያየናት እህታችን አንደኛው ገጽታ አለ። በሌላ ጎኑ ደግሞ በኢቲቪ ተሰርቶ በሌሎች መንግስታዊ ሚዲያዎች ላይ ተሰራጨው ሌላኛው ደግሞ ጉዳይ አለና በጣም በሚያስገርም በሚያስደንቅ መልኩ እልፍ መነጋገሪያ ሆኗል ማለት ነው። በዛ ጉዳይ ላይ እጅግ በጣም ልናነሳ የምንችላቸው ጉዳዮች አሉ። እነሱን ነው ዛሬ የምናነሳው። ላነሳ የፈለኩት የፈሰሱ እንባዎችን ማን ያብሳቸው ይሆን? የቆሰሉ ልቦችን ማን ይጠግናቸው ይሆን? ያዘኑ ልቦችን ማን ያጽናናቸው ይሆናል? የፈሰሱ እንባዎች የምለው በብርቱካን በኩል ሳይሆን ስለ ብርቱካን የተነገረ ታሪክን ከፖለቲካ ሳይደባልቁ ከብሔር ሳያጨማልቁ ከወቅታዊ ነገር ጋር ሳያነካኩ ሰውነት ብቻ አስቀድሟቸው የተነገረ ታሪክን በመስማት ልባቸው የተሰበረ ያዘኑ ሰዎች አሉ። እነዛ ሰዎች አሁን ብዥታ ውስጥ ገብተዋል። የነዛን ሰዎች ልብ ማን ይጠግን? ማን ይጠግን? አንድ ነገር አለ። ምንድነው እሱ? አንድ እረኛ አለ ይባላልና ቀበሮ መጣብኝ ብሎ እሪታውን ያቀልጣል። በዚህ ጊዜ የአካባቢው አርሶ አደር ቀበሮ መጣበት ብሎ ወደ እረኛው ሲሄድ የቀልዴን ነው ብሎ ያላግጥባቸዋል። ሰውም አዝነው አንዳንዱም መክረው ገጽሰው ይመለሳሉ ወደ ቤታቸው። በሁለተኛው ጊዜም እንደዚሁ ቀበሮ ሳይመጣበት ቀበሮ መጣብኝ ብሎ እሪ አለ ይባላል። እረኛ ይሁን አይሁን አላውቅም። እንግዲህ ተረቱን ዝም ብላችሁ ስሙት። የተነገረ ተረት ስለሆነ ችግር የለውም ቢጣመም ባይጣመም እና ከዛ ለሁለተኛ ጊዜም እንደዚሁ ያው ማህበረሰብ ሆደ ቡቡ ነውና ልጃችንን ወይም አካባቢውን ሊያጠቃ የመጣ ቀበሮ ነው ብለው ይወጣሉ። ሲሄዱ ቀበሮ የለም። ምንድነው ብለው ገጽጸው አሁንም መክረው ተመለሳሉ ይመስለኛል። ይሄንን ተረት ከጠቅላይ ሚኒስትሩ የሰማነው ይመስለኛልና በፓርላማ ላይ ባልሳሳት። ሶስተኛ ጊዜ ግን የምር ቀበሮ መጣበት አሉ። ስለዚህ ቢጮህ የሚመጣለት ጠፋ። ይሄ አያስቅም። አሁን እንዲህ አይነት ነገሮች የምር የተቸገሩ እህቶቻችንን እንዳንሰማ የሚዘጋ ታሪኮችን ሆኗል። እንድንጠራጠር አድርጎናል። እንዳንተማመን ያደርጉናል። በሌላ ጎኑ ደግሞ የምር ለሚያደርጉ ሰዎች ደግሞ ከዚህ በኋላ ለተደረገባቸው ብቻ ሳይሆን ለሚያደርጉ ሰዎችም ሽፋን ሆኗል። መከራከሪያቸው ምንድነው? ዝም ብላ ስትቀባጠር ነው ብለው የእህቶቻችንን ድምፅ ለማፈን ነገ ሊሆን ይችላል። በሌላ ጎኑ ደግሞ ማዘን የሚችለውን ህዝብ የሰበረ ህሊና ነው ነገ መረዳት ያለበትን አካልም እንዳይረዳ የሚያስተጓጉል ነው። ዛሬ የመጣሁት ዋነኛ ጉዳይ የመጣሁት በዚህ ጉዳይ ነው። በደንብ እናወራለን ክቡራን ተመልካቾቻችን፣ በደንብ እናወራለን። ለምን? በሁለት መልኩ የምናያቸው ነገሮች አሉ። አንደኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብይ ጾም ውስጥ ነው ያለ ነው። 60-70 ሚሊዮን ህዝብ ጾም ውስጥ ነኝ ብሎ የሚያስብ ጾም ውስጥ ነው ተብሎ የሚታሰብ ህዝብ በሰማው ታሪክ ልቡ አዝኗል። እውነት ከሆነ እውነትም ባይሆንም የሰማው ታሪክ እውነት ነው አይደለም ከዛ በኋላ የሚሰማ። በሌላ ጎኑ ደግሞ ምናልባትም ነገ ከነገ ወዲያ ፍጻሜውን የሚያገኘው ደግሞ ታላቁ የረመዳን ወር ነው። በእስልምና እምነት ተከታዮችም እንደዚሁ ጾም ውስጥ ነው። ከአምላካቸው ጋር የሚገናኙበትን ጊዜ ሰዋዊ የሆነ ሐሳብ ወስዶባቸዋል። ከአምላካቸው ተቀንሷል፣ ተሸርፎብናል። ስለ ሰው ያዘንበት ጊዜ ይሄንን በምን እናጣጣው የሚለው የምንመለከትበት የምንመለስበት ጊዜ ነው። ክቡራን ተመልካቾቻችን ከኔ ጋር ቆይታን ስለምታደርጉ ስላላችሁም ጭምር ከልብ አመሰግናለሁ። እንግዲህ ወደ ቅድስት ሀገር ኢየሩሳሌም የምናደርገው ጉዞ ለኢትዮጵያውያኖች ተጠናቋል። ለእርገት ቀጥታ ወደዛ እንሄዳለን። እንደዚህ አይነቱን መዓት ከሀገራችን እንዲያርቅልን ሁሉ ወደ ቅድስት ሀገር ስንሄድ ጸሎት ልመና የምናደርስበት ነው። ከዛ ባለፈ ደግሞ በጣም በሚያሳዝን በሚያስገርም መልኩ በተለይ ከሀገር ውጭ ያሉ ልጆቻችሁ እናንተን ከሀገር ቤት ወደ ቅድስት ሀገር ኢየሩሳሌም ወስደው ሲያሳልሟችሁ ብር ተርፏቸው አይደለም፣
ልክ እንደምታዩት እንደዚህ የተፈጠረ ታሪክ አለ ተብሎ ሲነገራቸው በሀገር ውስጥ ካላቸው ብር ቀንሰው ተጎጂን የሚደግፉ ቤተክርስቲያን ተዘግታለች ሲባል ለማስከፈት የሚጥሩ እጅግ በጣም በሚያሳዝን መልኩ የሚደክሙ ከሌላቸው ላይ የሚተጉ ልጆቻችሁ ናቸውና ስለነሱ የምትጸልዩበት ስለ ሀገራችሁ ውጥንቅጥም የምታለቅሱበት ስለ ራሳችሁም ከእግዚአብሔር ጋር የምትገናኙበት ጊዜ ነው ወደ ቅድስት ሀገር ኢየሩሳሌም የምንሄደው እንጂ ኦርቶዶክሳውያን ልብ በሉ ጎብኚዎች አይደለንም ተሳላሚ ነን ለመሳለም ነው የምትሄዱት ለጉብኝት ልብስ ምናምን አይደለም ማዘጋጀት ወይ ሌላ ነገር አይደለም ልብን ነው ማዘጋጀት በንስሐ ከዚህ ከአባቶቻችሁ ጋር መነጋገር መቻል አለባችሁ እንጂ እንደዛ ልጆቻችን ልከውናል ብላችሁ ደና ካሜራ ላክልኝ ያለንን ላሳይህ አይደለም ደና ልባችሁን ለክርስቶስ አሳዩና ምላሹ ልጆቻችሁ ጋር ይደርሳል በውጭ ያሉ ልጆቻቸው ተርፏቸው አይደለም የሚልኳችሁ ስለዚህ በውጭ ያላችሁ እህት ወንድሞቻችን እናት አባቶቻችንም መጓዝ የምትፈልጉ ከሆነ እስከ ሆሳና ድረስ ለእናንተ ክፍት ነው ለምን ኦን አራይቫል ስለሆነ ቪዛው እዚህ ደግሞ እስከ 20 ቀን ስለሚጠበቅ ለኢትዮጵያውያን ቪዛ ላላቸው እንትን ፓስፖርት ላላቸው ተዘግቷል ቪዛ ፕሮሰስ ላይ ነው በውጭ ያላችሁ ግን እስከ ሆሳና ድረስ ስለምንመዘግብ ከስር በምትመለከቱት 0972080808 የኛ ሚዲያ ስልክ ነው ደውሉልን ወደ ቅድስት ሀገር ኢየሩሳሌም ጃንደረባውን ጉዞ እናደርጋለን ለስጋችሁ ማረፊያ 5 ስታር ሆቴልን ለነፍሳችሁ ደግሞ ቃል እግዚአብሔርን እየመገብናችሁ ልክ እንደ መላእክቱ ዝማሬን እያሰማናችሁ አብረን እየዘመርን ጸሎታችንን አድርሰን እንመለሳለን ከየት እስከ የት እንጎበኛለን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት እስካረገበት ድረስ ሁሉንም በቅድስት ሀገር ኢየሩሳሌም ከእግዚአብሔር ጋር እንጎበኛለን ሰላም እግዚአብሔር ከሁላችን ጋር ይሁን ከዛ ባለፈ ደግሞ እናንተ ደጋግ ኢትዮጵያውያን ደጋግ ኦርቶዶክሳውያን ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የመጡ መነኮሳት ወደ ቅድስት ሀገር ኢየሩሳሌም እንዲሄዱ ያደረጋችሁ ሁሉ ክብረት ይስጥልን እናቶች በባህሪያቸው ደካማ ናቸው ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን አዜ ጎጆ 4-5 ሆነን እናራለን አልበቃም ሲል ደግሞ ተደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው ምንም አማራጭ የለም ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ አው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም አስፈለገ ደግሞ ከንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል ላስቲክ ለብሳችሁ ነው የምታድሩት የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው ከገዳማያኑ የምትወስዱት ጸበል ነው ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ እንግዲህ ወደ ቀደመ ጉዳይ ለመለስ ቀደም ምን ብያችኋለሁ የአብይ ጾም ላይ ያለነው ኦርቶዶክሳውያን የሙስሊም እህት ወንድሞቻችን ደግሞ የረመዳን ወር ላይ ያሉት በጣም በሚያሳዝነው መልኩ የረመዳን ወር እያለቀ ነው ጠቅላይ ቤተ ክህነታችን ሙስሊም እህት ወንድሞቻችንን ሳያስፈጥር ያላስፈጠረ ተቋም ስለሌለ ማለት ነው ቤተ ክህነቱ ብቻ ሙስሊም እህት ወንድሞቻችንን ሳያስፈጥር እያለቀ ነው እሱን ሌላ ጊዜ እንመለስበታለን ከዛ ቢያደርግ ይሻላል ቤተ ክህነቱ ከዛ ያነሰ ብዙ መናገር የሚገባበት ነገር ላይ ዝም ብሎ ያለፈበት የአብይ ጾምም ስለሆነ ክርስቶስን እናስባለን የሚል የቤተ ክህነት ሰዎች ክርስቶስ ሲሰደብም ጭምር ያለፉበት ጊዜ ስለሆነ ማለት ነው ወዲፍቸው ግድ የለም እሱን እግዚአው በሰማይ የምንጠያየቅ ስለሆነ ወደ እህታችን ብርቱካን እንመለስ እኔ በራሴ ዛሬ ይሄንን ፕሮግራም የምንሰራበት ትላንት ለታየው ዶክመንተሪ ምላሽ አይደለም አሊያም በመደገፍ በመቃወም አይደለም አሁን ነገሩ ከሰዋዊነት አልፎ ወደ ፖለቲካ ገፍቷል አንድ የሆነ ፖለቲካ አለ የዛ የቆመ ፖለቲካ ደጋፊና ተቃዋሚ የሚባሉ አካላት ተፋጠዋል እኛ ከዛ ውስጥ ለመውጣት ነው ይሄንን ቪዲዮ እየሰራን ያለነው ክብራን ተመልካቾቻችን ከዚህ በፊትም እንደ ነጋሽ ሚዲያ ሪያክት ስናደርግ
በሰዋዊ ስሜት ስንሰማ ያስደነገጠን፣ አሁን ደግሞ የምንሰማው ስላስበረገገን ነገሩ ከሰዋዊነት ወርዶ ወደ ፖለቲካው ስለገባ ፖለቲካው አይመለከተንም ለማለት ነው የመጣነው። አስገድዶሽ ነው ያሰሩት፣ ፈልገሽ ነው የሰራሽው፣ እዛ ውስጥ እኛ አይመለከተንም። ግን በዚህ ሂደት ውስጥ ተነስ ሲባል የሚነሳ ተቀመጥ ሲባል የሚቀመጥ ስራው ጸሎት የሆነ ምዕመንና ህዝብ ሳይቀር ልቡ አዝኖ ነበር፣ አልቅሷል። አሁን ደግሞ ባያዝድ ሆኗል። ሰውነት አሞት እንዴት ሰው እንዲህ ይሆናል የሚል ስሜት የተሰማው ህዝብ ተታሏል። በማን ተታለለ? እግዚአብሔር ያውቀዋል። እዛ ፖለቲከኛ ስላልሆነን እዛ ውስጥ አንገባም። አሁንም እኛን የምትመለከቱ ልባችሁ ከእውነት ጋር ያልሆነ ወደ አንድ ፖለቲካ የምታዘነብሉ ባትመለከቱን ይሻላል እንጂ እንዲህ ነው እንዲያ ነው ብላችሁ የሆነ ነገር ውስጥ አትክተቱን። የለንበትም። ከሰዋዊነት ወርዷል ይሄ ጉዳይ። አሁን እንደ ሰው የሰማናቸው እንደ ሰው የምናያቸው ነገሮች አሉ። መጀመሪያም ስናይ የተሰማን ያህል አሁንም ስናይ የሚሰማን ነገር አለ። እጃችንን ታጥበን መውጣት ስለምንፈልግ እኔ ከዚህ በፊት በነበረው ቪዲዮም ገልጸናል። ይሄ ጉዳይ ተፈጥሮ አይደለም፣ ልቦለድ እንኳን ተብሎ ሆኖ ቢነገረኝ ሊቀበል የሚችል ማንነት የለኝም፣ ያመኛል። እንደ ቀልድ ተደርጓል ተብሎ በታሪክ እንኳን ቢነገረኝ ልሰማው የማልፈልገው ነው። የኔ ስነ ልቦና አይቀበለውም፣ የኔ ማህበረሰብ አይቀበለውም፣ ልቀበለው የምችለው ነገር አይደለም። የፈጠራ ወሬ እንኳን ቢሆን መስማት ያናድደኛል፣ ይረብሸኛል፣ ይመጣብኛል እውነት እየመሰለ። ነገ ለሚመጣ ትውልድ ነው የማዝነው። ያ ህፃን ምንም በማያውቅበት ተወልዷል የተባለ ህፃንን አስቡት። አሁን ያለውን ፖለቲካ አርሱት። ልጅቷንም ተዋት፣ ፖለቲከኞችንም እርሱ። አሁን እርስ በርስ የምንጋፋ ሰዎችንም ተውት። የሰዎችን ጉዳይ ለገንዘብ የምናደርግ ዩቲዩበር ወይም ቲክቶከሮችን እርሱ። ነገ የሚመጣው ህፃን ምንድነው እሱ? ባሏንም ተውት። ለህፃኑ ለልጅቷ አስበናል የምትሉ ለአንድ ሲንግል ፐርሰን ለአንዲት ሴት አስበናል የምትሉ ለአንድ ታዳጊ ህፃን እስቲ አስቡ። እውነት ሆኖባት ከሆነ ለመጋፈጥ የመጣችዋን ሴት ተደርጎባት ለማስተባበል ከሆነ ራሷን መግለጽ የምትችሏን ሴት እርሷትና ምንም የማያውቀው ንጹህ ህሊና ያለውን ልጅ ሲያድግ አስቡት። በጣም ያማል። አያችሁ፣ ለልጅ ልጅ ይዋረሳል። ምንድነው እያደረግን ያለ ነው? ምንድነው ቋንቋ እያደባለቀብን ያለው? እኔ 2-3 ነገሮችን ላንሳ። እውነት ተደርጎ ከሆነ ሳይደረግ ከሆነ በመንግስት በኩልም ያሉትን እስቲ ዝም ብለን እንደነጻ ሰው እናንሳ። እውነት ተደርጎ ከሆነ ያማል። ሳይደረግ ድራማ ሆኖ ከሆነም ደግሞ ምን አይነት የሰይጣን ጭንቅላት ነው? በኢቲቪም ደግሞ እናምጣ። ተደርጎ ለማድበስበስ ከሆነ ምን አይነት ህሊና ነው? ሳይደረግ ለማውጣት ተኪዶ ከሆነም ደግሞ ዶክመንተሪው ምን አይነት ፍጥነት ነው? ማለት ብዙ እንዲወጡ የምንፈልጋቸው ነገሮች አሉ፣ ብዙ እንዲደበቁ። አያችሁ፣ ከክፉ ስራ ጋር የሚተባበሩ ብዙዎች አይደሉም፣ ጥቂቶች ናቸው። በክፉ ስራም የሚከብሩ ብዙዎች አይደሉም፣ ጥቂቶች ናቸው። የሀገር ህዝቦች ሰላም ይፈልጋሉ። አትረብሹ ነው ባካችሁ። እንደው ድራማ እያመጣችሁ ምናምን መኖር የሚፈልጉ ብዙ ኢትዮጵያውያን አሉ። ከእግዚአብሔር ጋር ለመገናኘት ጊዜያቸውን ያለፈውን ዓመት አሳልፈኝና ዘንድሮ አድርሰኝ በጾም በጸሎት በሱባኤ እወሰናለሁ ብለው ሱባኤ ላይ የነበሩ ግን ጉዳዩ ሳይመለከታቸው ጆሮአቸው የደረሱ በሁለቱም መልክ ያዘኑ ብዙ ኢትዮጵያውያኖች አሉ። መጀመሪያ በሰሙት ታሪክም አሁን እየሰሙ ባሉት ታሪክም
ስለዚህ እንዲህ አይነቱ ሰዋዊ ስሜት ሲሰማን ዝም አለ ማለት ይከብዳል። ግን ነገሮቹ ወርደው ማመዛዘን እንችላለን። ትላንት የተነገረን ታሪክም ዛሬ የተነገረን እውነትም ወይም ታሪክም ትላንት የተነገረን እውነትም እንደ ሰው ሰምተናል። ገብተን መፈትፈት ባንፈልግም መፈትፈት ከዚህ የበለጠ እኔ አሁን እንደ ሰው ሪያክት ስላደረግን ነው አሁንም ሪያክት እያደረግን ያለ ነው እንጂ ሁለቱን አስተሳስበን ሁለቱን አይተን ቢሆን ኑሮ ዛሬ ሶስተኛ ጉዳይ ላይ አንመጣም ነበር። ነገ መሰል ታሪኮች እንኳን ቢፈጸሙ በሰው ቁስል ላይ እንጨት የምንሰድ ይመስለኛል። ባክህ ድራማ ነው ልንል እንችላለን። ጉዳት የደረሰበት ሰው ቶሎ ላንደርስለት እንችላለን። ትላንት ከተፈጠረው ጭንቅላት ጉዳዩ እኮ ተፈጥሮ ሊሆን ይችላል። ችግር ፈጣሪዎችም መደበቂያ እንዲሆናቸው አድርገናል። ምን አይነት ክብር እንደሚገኝ አላውቅም። በዚህ በሁለቱ በሚደግፉም በሚቃወሙ እውነት ነው በሚሉም ሐሰት ነው በሚሉ እስኪ ጨንቀኝ ድረስ በጣም ተወዳብጃለሁና ማታ ስሰማ ምንድነው አላውቅም። የመጀመሪያውን እንደሰማሁት ሁሉ ሁለተኛውን መስማት አለብኝ። ከሁለት ከሶስት ጓደኞቻችን ጋር አገረቡ ስንነጋገር አንድ አስተሳሰብ አለ። የመጀመሪያውን ታሪክ እንዳለ ሰምተው ተቀብለው እውነት ነው ብለው ሁለተኛውን ደግሞ ውሸት ነው የሚሉ አሉ። የመጀመሪያውን ታሪክ ውሸት ነው ያሉ ደግሞ ሁለተኛውን ታሪክ እውነት ነው የሚሉም አሉ። እንደምንፈልገው ከሰማን እውነትን ማግኘት ይከብደናል። ለምንፈልገው ብቻ ልባችንን ከከፈትን እውነተኛ አያስብለን። የመጀመሪያውን እውነት ነው ብሎ የሰማ ሰው ሁለተኛውን እውነት ነው ብሎ የመቀበል ግዴታ አለበት። ሶስተኛ ሁለቱን መዝኖ ራሱ መቆም አለበት። የመጀመሪያውን ሐሰት ነው ብሎ ምኑንም ሳያቅ የደመደመ ሰው ሁለተኛውንም ሐሰት ነው ብሎ እውነቱን መፈለግ አለበት እንጂ ገና ለገና ከደረቅ ውሸት ጋር ወይም ከደረቅ እውነት ጋር መከራከርም አስፈላጊ ነው ብዬ አላስብም። በዚህ ሂደት ውስጥ የሚጎዱ ብዙ ሰዎች አሉ። የሚጠፋ ብዙ ነገር አለ። በጣም ብዙ ማህበረሰብ እሴቶቻችን ይሸረሸራሉ። አብሮነታችን ይፋቃል። ጥቂት ሰዎች ይከብራሉ። እንዲህ አይነት ነገር ውስጥ መጓዝ አንፈልግም። እንደ ነጋሽ ሚዲያ ማህበረሰባዊ እሴትን ሊያጎለብት የሚችል ሰዋዊ አስተሳሰብን ከፍ የሚያደርግ ማንም ይሁን ማን በሰውነቱ የሚደርስበትን ጥቃትን አትግደሉት፣ አታሳዱት ማለት እንጂ ከሆነ አካል ጋር ከተለጠፉ ሰዎች ጋር እንድንገኝ አንፈልግም። ይሄ ጉዳይ ቅድም ልክ እንዳልኳችሁ ከሰዋዊ አስተሳሰብ ወርዶ በእኔ አስተሳሰብ የሆነ ፖለቲካ ውስጥ ተለጥፏል። ያ ፖለቲካ አካል ደጋፊም ተቃዋሚም አለው፣ አሳዳጅም ተሳዳጅም አለው። አሸናፊና ተሸናፊ ነገር ሊኖረው ይችላል። አይመለከተኝም። ግን እንደ ሰው ያዘንኩበት ልቤ ማን ይጠግንልኝ? ዛሬም ድረስ የሚዘገንነኝን ሐሳብ ምክንያቱም ተደረግያለሁ ያለችዋ እህት አልተደረኩም እያለች ነው። ተወግቻለሁ ያለችዋ አልተወጋውም እያለች ነው። ተወግቻለሁ ስትል አዝኛለሁ፣ አልተወጋውም ደግሞ ራሷ ናት እያለችኝ ያለችው መርማሪው ሌላ አካል እንደሆነ አሁን ስለሷ ወይም ከሷ ጀርባ ስላለ ተቃዋሚ ወይ ደጋፊ ከሷ በኋላ ስላለ መንግስት ወይ አይደለም። እኔ ከሷ የሰማሁትን ታሪክ ልብ ያዝኗል። ብዙዎቻችሁ አዝኗል። ስለዛ ልብ ማን ያጽናናው? የፈሰሰ እንባ አለ፣ ማን ያብሰው? የጠፋ ጊዜ አለ፣ ማን ይመልሰው? እምነቶቻችን ሰብራቸዋል። በሌላ ጎኑ ደግሞ ዝም ብዬ መቼም ሙያተኛ ነኝና ስለ ሙያ አንድ ነገር ማለት ፈልጋለሁ። ክቡራን ተመልካቾቻችን መቼም የወደቀ ዛፍ ዛቢያ ይበዛበታል። አለመውደቅ ነው። እግዚአብሔር አይጣላችሁ። ከጣላችሁ ደብዳቤያችሁ በጣም ብዙ ነው። በጣም በእኛ ሙያ አንድ የሚገጥም ነገር አለ። እሱን ሳልናገር ባልፍ ህሊናዬ ይቆረቁረዋል። ለእውነት ብላችሁ የሰራችሁት ውሸት ሆኖ ተጠምዝዞባችሁ ሊመጡ ይችላል። በውሸት የሰራችሁትም ሴራ እውነት ነው ብላችሁ የምትከራከሩበትም አጋጣሚ አለ። መልላችሁ ነው። ሰው ከመረዳት ሰው ከመታገዝ ከጀርባ ሴራ ሊኖር ይችላል። ወደ እናንተ የሚያመጣቸው የሚሰሩ ሰዎችን በጥናት በጥንቃቄ በፖለቲካ ሊያመጡባችሁ ይችላሉ። አጀንዳው
በፖለቲካ ሊያመጡባችሁ ይችላሉ። ምንም ባለማወቅ ጋዜጠኛው ሊሰራ ይችላል። መደበኛ ስራውን የሰራውን ስራ ነገ ከጀርባ ያሉ ሴረኞች ሲጋለጡ ለእውነት የሰራው ባለሙያ ሐሰት ሆኖ የሚቀርብበት ጊዜ አለ፣ የሚከሰስበት ጊዜ አለ። ያ እግዚአብሔር ያወጣዋል፣ ችግር የለው። በሌላ ጎኑ ደግሞ ለምሳሌ ሲሰራ ይሄንን ቃል በይልኝ ሊል ይችላል። ስለ እውነት የሚሰራ ይሄንን ቃል በይልኝ ይሄንን ምናምን ሊል ይችላል። ይሄ በኢቢኤስ ለሰራችሁ ጋዜጠኞችም በኢቲቪ ለሰራችሁ ጋዜጠኞችም የህሊና ጥያቄ ስለሆነ እውነቱ እናንተ ጋር ያለው እግዚአብሔር ይፈርድባቸዋል። የዚህ ህዝብ እውነተኛ የፍትህ ጥያቄ ጥማት እናንተ ስለሆናችሁ እናንተ ታውቁታላችሁ። ኢቢኤስ ላይ ያላችሁትም ኢቢሲ ላይ የሰራችሁትም ጋዜጠኞች ታውቁታላችሁ። ወቅቱን ተጠቅማችሁ ህዝብና መንግስትን ለማበጣበጥ ከሰራችሁ እግዚአብሔርም ይፈርድባችኋል። እውነትን ተጠቅማችሁ ልጅቷ የተበደለች መስላችሁ ሰርታችሁ ግን ሌሎች ተጠቅመውባችሁ ከሆነ አሁንም እግዚአብሔር ይፈርድላችኋል። ይሄ ለሙያተኛው የሚሰጥ ነው። እግዚአብሔር ከእናንተ ጋር ግን አሁን የማየው ነገር ጋዜጠኝነት አደጋ ውስጥ እንዳለ ነው። በአንድ ሌሊት ጀንበር ዶክመንተሪዎች ተሰርተው ሲታደሩ፣ በአንድ ሌሊት ጀንበር ክስም ሲቀርቡ፣ በአንድ ሌሊት ጀንበርም ደግሞ ያልተሰራን ተሰርቷል፣ ያልጠፋን ጠፍቷል ብለው የውሸት ዘገባንም የሚሰሩ ያሉባት። ያ ምንድነው? ከመንግስት ጎን ሆነው ህዝብን ወይም አንድ አካልን ለማሳደድ ጋዜጠኝነት እንደ መሳሪያ ሲጠቀም ያየንበት፣ በሌላ ጎንም ደግሞ መንግስትን ለመነቅነቅ ህዝብንም ለማሸበር ጋዜጠኝነትን እንደ መሳሪያ ሲጠቀሙበት ያየንበት ያለፈ ታሪካችን ነው። ይሄ የሙያ አምላክ የሰው ፍትህ ይፋረዳችኋል። እባካችሁ አትበጥብጡን። እባካችሁ በየትኛውም መልኩ ያላችሁ የሐሰት እግሮች፣ የክፋት በሮች ይዘጉ፣ ይመለሱ። በጣም እንግዲህ አልቋጭ ያለኝ በጣም ስላሳዘነኝ ነው። ክቡራን ተመልካቾቻችን ያጎደልኩትን እየሞላችሁ እዩት። ነጋሽ ሚዲያ እንደ ሚዲያ ከዚህ እጃችንን ታጥበን ከዚህ ጉዳይ ወጥተናል። ሰዋዊነት ሲመስል አብረን ተነስተናል። አሁን ነገሩ መልኩ ተቀይሮ ወደ ደጋፊና ተቃዋሚ ሄደዋል። አዝናለሁ። በዚህ ጾም ወቅት እንዲህ ልባችንን ስለሰበራችሁት ደጋፊዎቹም ተቃዋሚዎችም፣ በዚህ ጾም ወቅት ጊዜያችንን ከአምላካችን ስለነጠቃችሁብን አዝናለሁ። እምዬ ኢትዮጵያ ሰላምሽን ይመልሰው። አገር ኢትዮጵያ ሰላምሽን ያብዛው። አዝናለሁ ስለ ሁሉ እየሆነ ስላለው ነገር ሁሉ። በጣም ጥቂት ድራመኞች ድርሰቶቻችሁ ይገርሙኛል። ከመንግስትም ከተቃዋሚም ከነጻነት ታጋይም ከምንም እኔ አላቅም። ብቻ ግን ሰላም ስጡንና ሰላም ያድላችሁ። ወደ ቅድስት ሀገር ኢየሩሳሌም የምናደርገው ጉዞ ተጠናቋል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ከኢትዮጵያ ምዝገባውን አጠናቀናል። ለእርገት ግን አለን። አሁንም በ0972080808 ደውሉልን። ከሌሎች ዓለማት ዜግነት ያላችሁ ወይም ፓስፖርታችሁ የውጭ ሀገር የሆኑ ዜጎች በሙሉ ግን እስከ ሆሳና ድረስ ከኛ ጋር ልትቀላቀሉን ትችላላችሁ። ደውሉልን። በቅድስት ሀገር ኢየሩሳሌም የምናለቅስበት ምክንያት አለን። ስለ ሀገር እናለቅሳለን። ስለ ህዝቦች፣ ስለ መሪዎች፣ ስለ አባቶቻችን፣ ስለ ልጆቻችሁ፣ ስለኛ፣ ስለ ራሳችንም ጭምር የምናለቅስበት ጊዜ ነው። ስለዚህ ጸልየን ተባርከን እንመጣለን። ከኢትዮጵያም ከመላው ዓለምም ወደ ቅድስት ሀገር የምትሄዱ ኦርቶዶክሳውያን ጎብኚዎች አይደላችሁም፣ ተሳላሚዎች ናችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ ከነጋሽ ሚዲያ ጋር ሲያዘጋጅ ለስጋዊ ምቾታችሁ 5 ስታር ሆቴልን በቅድስት ሀገር ኢየሩሳሌም፣ ለመንፈሳዊ ለሰማያዊ ቤታችሁ ደግሞ ቃለ እግዚአብሔርን የሚመግቡ ብፁዓን ሊቃነ ጳጳሳትን ጭምር ሰባኪያነ ወንጌልን ልክ እንደ መላእክቱ ደግሞ ዝማሬ እያሰማን ዘማሪያንን አብረውን በጾም በጸሎት የሚተጉ መነኮሳትን ላውም ከገዳም ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ሰርክ ምድርን ንቀው ስለ ሰማይ ቤት ብቻ የሚናፍቁ መነኮሳትን ይዘን
አብረን ጸልዩልን ልንል ይዘናቸው እንሄዳለን። ይህን ያደረጋችሁት በውጪ በሀገር ውስጥ ያላችሁ ኦርቶዶክሳውያን ብሔር ሳይገድባችሁ ሰማያዊት ኢየሩሳሌምን ብቻ በማሰብ ካላችሁ ሳይሆን ከሌላችሁ ላይ አውጥታችሁ ሀገራችሁ በጸሎት እንድትታሰብ፣ ቤተሰባችሁ በጸሎት እንዲታሰብ፣ ቤታችሁ በበረከት እንዲሞላ ለላካችሁልን ስጦታ ሁሉ መብርሃን ታክብርልኝ። ከልብ ያመሰግናለሁ። አላቆምንም። በሚቀጥለው ዓመት ከዋልድባ እንወስዳለን። ከሌላው ሲቀጥል ከሌሎች ገዳማት ከዙቃላ ከብዙ ከሁሉም ቦታ ከገዳማት መነኮሳትን እየወሰድን አሳልመን እንመልሳለን። የሚናፍቁት ሰማያዊቷን ኢየሩሳሌም ነውና እቺኑ ቅድስቲቷን ምድር ናፍቀው ክርስቶስ ከዋለበት ውለው ካደረበት ዋሻ ላይ ተንበርክከው ጸልየው ከተወለደበት ቦታ ላይ ልክ እንደ ሰብአ ሰገሉ ምስጋና አቅርበው ካረገበት ቦታ ላይ ጸሎት አድርሰው ከተሰቀለበት መስቀል ስር ተደፍተው የተገነዘበትን የመግነዙን ስፍራ ዳሰው የተጠመቀበት ቦታ ላይ ተጠምቀን ገዳመ ቆሮንጦስ ወጥተን ወደ ጥብርያዶስ ወርደን ኢያሪኮ ቅዱስ ገብርኤልን ተሳልመን በቤተልሔም ኢየሱስ ቆይተን እንደዚሁ ወደ ፍልስጤም ገብተን አልዓዛርን ተሳልመን 14ቱን ፍኖተ መስቀል አይተን የእመቤታችንን መቃብር ዳሰን በዓይነ ከርም የቅዱስ እስጢፋኖስ የተወገረበትን ቦታ አይተን የደብረ ዘይት ተራሮችን ተረማምደን በጽርሐ ጽዮን እዛው ደርሰን በደብረ ታቦር ላይ ወጥተን በልዳ ሄደን የሰማዕቱ ቅዱስ ጊዮርጊስን መቃብር ዳሰን ሁሉም ቦታ ተሳልመን እንመለሳለን። ከዮዳ አቢሲኒያ ጋር ጉዞአችሁን አድርጉ። ነጋሽ ሚዲያን አስታውሱ። 0972080808 ነው። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባት መነኮሳት እንትኑንም እንዳትረሱ መልእክቱን በጣም በሚያሳዝን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ያሉበትን እናንተ ያደረጋችሁትን ተጋድሎ ተመልከቱት። ከዚህ በኋላ ክቡራን ተመልካቾቻችን እናንተ ያደረጋችሁት ተጋድሎ ነው። ይሄን ሳታዩት እንዳትመለሱ። እናንተ ያደረጋችሁት ተጋድሎ ነው። እንኳን ደስ ያላችሁ። የእናቶችን ባት ጨርሰናል። የአባቶችን ተመልከቱት። ከዚህ በኋላ መጨረሻ ላይ መልእክቶቻቸውን ትሰማላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ተፈጥሮ ከእውነት ጋር ተጋፍጣለች። ብርሃን ከጨለማም ተፋጣለች። ዙሪያውን የከበበን ጨለማ ተስፋ ባዘለ እውነት መገለጡ አይቀርም። ሸብረክ ባለ ጉልበት በተሰበረ ልብ ንጹሕ በሆነ ሕሊና የሚደረግ የዘወትር መሐርና አብ ጸሎት ምክንያት ቢባል ደግሞ ላንቺ፣ ላንተ፣ ለኔ በአጠቃላይ ለኛ ለኢትዮጵያውያን ድህነት የተሰጡ ስጦታዎች ከሆኑ አባቶችና እናት መነኮሳት በዓት ተገኝተናል። በውጭ ያለው ክርስቲያን እዚህ አካባቢ ህብረተሰብ ብዙም እገዛ ሊያደርግልና አይችልም። እንደዚሁ አለፍ ቀደም ውጭ ያሉት ካልሆነ በቀር እዚያው አካባቢ ብዙም አግዘን እና ያለነው እዚህ ነው። እርሻ ቦታም የለንም ነበረው። አሁን ያው በእናቶች በታች ስራ ተሞክሮልና እንዲሁ ባባቶ ያለው የምታዩት ባቱ ያለንበት ይሄ ነው። በዚች ነው የምንኖረው። አሁንም እንደተሞከረው ሙከራው ስራው ደስ ይላል። በዚሁ ደግሞ በአባቶ ደግሞ የእናቶ እንደተጨረሰ
በዚያው ሙከራ የአባቶችን ባት እያያችሁት ነው። ያው ባቱ እንዲሰራለን ባት የለንም። ያው እያያችሁት ነው። እንደዚህ ብለን ነው ያለነው። ምንኖርበት መኖሪያ አካባቢ ላይ ቤታችን ቢዘም ጭቃ በጥብጠንም ቢሆን እንለጥፋታለን፣ ሳሩንም እንቀይራለን። እዚህ እንደማይሆን ደግሞ ምድሩ ሁሉ በረሃ ነው። እንደው እንዲህ አይነት አገዳው ቢያፈስባችሁ ፀሐዩ፣ ዝናቡ ቢገባባችሁ ፀሐዩ እንዴት ነው ባታችሁ ስታድሱ የኖራችሁት? በጣም ችግር ይመስለኛልና እንዴት ተቋቋማችሁት? ያው እንደምታየው አብዛኛው ጊዜ መቻሉ ነው የሚያዋጣ። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየዎች ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? ከዚህ ውጭ ሌላ አማራጭ የለም። ግን የምታዩት ይችላል። ይቺ ደግሞ ሸተቴ ማለት ባህሪ ያለው አገዳ ስለሆነ ሰንበሌጥ አይደለም። እንትን ባለ ቁጥር እንደውም እንጨት ስለሌለም እናቶችም ቢሆን አሁን አባቶችም ቢሆን የሚጋግሩ ምናምን ሊመዙት ይችላሉ። ምክንያቱም አናደጃም ምናምን እየተባለ በዚህ ልክ አገዳው በህይወት መኖር አይችልም። ያጭ ዓመት ምናምን ነው የሚደረገው ነው እየተገዛ ያለ ደግሞ የኛ አገዳ የለንም፣ መሬት የለንም፣ ገዝተን ነው የምናደርገው። እኛ መጀመሪያ ላይ በአቱ ሊሰራ የነበር የአባቶች በአት ነው። ግን እነሱ አባቶች ደግሞ እናቶች በባህሪያቸው ደካማ ናቸው፣ ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት፣ ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ስለዚህ የኛ ሲሰራ እኛ ከዚህ ቁጭ ብለን እነሱ ከዛ ከሀሩ ላይ ተቀምጠው ለኛ ማቀማመጥ አይሆንም። ስለዚህ ደግሞ ከኛ ላይ ተዘርግተው የነበሩ እጆች አሁን ደግሞ እንዳይሰበሰቡ እናንተም በመታስተላልፉት መልእክት እንደስከዛሬው ተግታችሁ እግዚአብሔር ይስጣችሁ። በጣም እኛ ለእናንተ ልዩ ምስጋና ነው ያለና እንደስከዛሬው ደከመኝ ሰለቸኝ ሳትሉ ስትረዱን እንደነበር አሁንም በዚሁ ቀጠላችሁ ደግሞ የአባቶች በዓት እንዲሰራ ሁካታ ከበዛበት ከተማ ግርግርና ጭቅጭቁ ከነገሰበት የሥራ ቦታ ገለል ብለን ራሳችን ለማሳረፍ ስንፈልግ መጀመሪያው ወደ አእምሯችን የሚመጣው ከአምላካችን ጋር መገናኘት ነው። እኛ ባለንበት ሰርተን ነግደን ካተረፈው አስራት ብንልክ እዚህ ያሉ ገዳማውያን ማስቀደሻ ዕጣን፣ ጧፍ፣ ዘቢብ፣ ልብሰ ተክህኖ፣ የመናንያን ልብስ እልፎችን ይፈልጋሉ። እርሶ ባሉበት ቦታ ሆነው መቀደስ ለሥራው መባረክ ከፈለጉ ስለ እርሶ ስለኔና ስለናንተ የሚጸልዩ ገዳማውያንን እናስታውሳቸው። ችግሩ እስካሁን ነበር። አሁን እግዚአብሔር ይመስገን የውጭ ዳሬ ሰው እየላከለ እየተመገብን ያለን። ከዚህ በአባቶች ቤተ እግዚአብሔሩ ራሳችን ይቻልን አባቶች ነው የምናበስ። ራሳችን ነው እያበሰልን የምንመገብ። እናቶችም በዛው በታች ራሳቸውን ነው እያበሰሉ የሚመገቡ። እንደዚህ ብለን ነው የምንኖረው። ምግብስ እንዴት ነው እሱ የምታበስሉት? ማን ነው የሚያበስለው? ምንድን ነው እሱ የምትመገቡት? ከየት ነው የሚመጣው? ያው የምንመገበው አንደኛ ያው ከዚያ በፊት ስንገልጥ እንደነበረው ብዙውን ጊዜ መቁኖ ጥሬን ምንም ግማሽ እንጀራ ምናምን ነበረ። አሁን ደግሞ ምናምን ከሰሙ በኋላ ያው ብቻ አንዱ 3 ኩንታል 2 ኩንታል እየገዛ የተመጣጠነ እንችም ውለን ማታ መቁኖን እናገኛለን። ይሄ ያው የሚበሉት ጥራጥሬ ማለት ነው፣ ዳጉሳ፣ ማሽላ እነዚህን ቀይጠን ከተገኘ 3ኛ ባህር ማሽላ አድርገን እነዛን እንትን እንላለን።
በዘንድሮ ዓመት ግን በቃ እንደው በቃ የመረረን የተወሰነ እንትን ካልን በራህድን መሬት ገዛን። አሁን የተወሰነ ትንሽ ራሳችን ግማሽ እንትን ምን ይዝበት እንትን ይዘናል። የምንገበ ያቀለ ማለት ፈተናው እንደዚህ ህብረተሰቡ ጋር ምንም ያለን ነበር። መሬቱ ያለነበቱ የህብረተሰቡ እንጂ የገዳሙ አንድም ነገር ይሄ ነው የሚባል የለም ነበር። ከዚህ ዓመት ውስጥ ነው ለባት መስሪያ እንኳን ያገኘ። ከዚህ ዓመት ውስጥ ለባት መስሪያ አግኝተን እስካሁን በጣም ቦታችን ላይ እንደዚህ ህብረተሰቡ ለማሳደድ ካሳብ ያደርግ ነበር። ከዚህ ዓመት ውስጥ ግን የባት መስሪያ መንግስት አውቆን መንግስት መታገዝ አለባቸው። እንደዚህ ውጭ ያሉት መንፈስ ቅዱስ ሰዎች መታገዝ አለባቸው። እንደ ሰውም ሰው ናቸው፣ ደግሞ መለኮሳትም ናቸው። ለሀገር ብለው የተቀመጡ ናቸው፣ መታገዝ አለባቸው ሲል የባት መስሪያ ሲሰጠን ሌላ ትርፍ ቦታን ባናገኝ ይችን የባት መስሪያ በማግኘታችን አይ እንግዲህ እንኳን ምንም ልናሳደቸውም አንችል እንግዲህ በማለት ህብረተሰቡ ተስፋ እየቆረጠ አሁን እንኳን ደህና እየተሻለ እየመጣ ነው ያለው። ያው እንደምታዩት ያለንባት ቦታ ይቺ ቦታ ናት። ይችን የምታዩት ናት። 3-4 አባቶች አንድ ላይ ነው። እንደውም ተርሶ ደጅ የሚያድሩ አሉ። ዝቅ ብሎ እዚህ በታች ሰው የሚተኛበት ሜዳ ላይ ውጪ ላይ በአታጥሮ ባት ስለሌለ ውጭ ላይ የሚያድር አሁን የሆነ ቦታውን እናየዋለን። ምድማድር ነገር አለ ሰው የሚተኛበት ማለት ነው። የሆነበት ምክንያት ባት ባለመኖሩ ነው። እና የአካባቢውንም መሬት መልክዓ ምድሩን ታዩታላችሁ። እንጨት የለም ምን የለም። እዚህ ባገዳ ለማድረግ እኮ እዚህ አካባቢ ቆረጥክብን እዚህ እንዲያደረክብን የሚባልም ስለሆነ መንቀሳቀሻ ስለሌለን የእግዚአብሔር ፈቃዱ ነው። እዚህ ብንቀመጥም ውጥረቱ ከባድ ነውና ይሄ የአባቶች በዓት አሁንም ለመስራት የታሰበበት ነው። ሲታሰብ ደግሞ ያው እንግዲህ የምትሰሩት የምታስቡበትም እናንተ ናችሁ። እኛ ወደ ጆሯችሁ ማድረስ ነው የሚጠበቅብን። አይቤታችሁ መናገር ነው እና በመላ ያላችሁ የኢትዮጵያ ሕዝብ እስካሁን እያደረጋችሁት የቆያችሁት ግዳፍ ያደረጋችሁትን ልገሳ አድርጉና በእግራችን ቆመን በትክክለኛ ከነገ በኋላ ሙት አንሳ ደግሞ እንዲህ ያለ ስራ ሰራ እንዲህ ያለ ታሪክ ከኢትዮጵያ ሕዝብ ያነሳው ደግሞ ኋላ ተነስቶ እንዲህ ያለ ሰራ የሚባል ነገር እንድንሰራም እንድታደርጉና ምንም ያልነበረም እግዚአብሔር ነው እንጂ ይዞና አጥንቶና የቆየ እንኳን ሌላ ካባት እንኳን ውጡ ማሳደድ አለብን ምን ያለው እየተባልን ከዚያ ባዶ ዋሻ ተጠርቅሞ እየተባልን ነው የነበርነው። ግን እግዚአብሔር ይመስገን አሁን ግን ደህና ነው ያለነው። እግዚአብሔር ይመስገን። ክቡራን የተዋህዶ ልጆች ተአምር ምንድን ነው ብለው የሚጠይቃችሁ ሰው ካለ ሙት አንሳ ሂድ በሉት። የመነኮሳት ህብረት፣ የመድኃኒታችን የኢየሱስ ክርስቶስ ቸርነት፣ የተዋህዶ ልጆች አንድነት የታየበት እጅግ ቅዱስ ስፍራ ነው። እናቶቻችን ነገን በእግዚአብሔር ተማምነው ዛሬን በተሰጣቸው እውነት ረዥም ኪሎ ሜትር እየተጓዙ ተራራውን ልክ እንደ ሜዳ እየተራመዱ ይህችን ቦታ ለማቅናት በሚጥሩበት በዛ ክፉ ቀን ላይ የጽድቅ መንገድን እንድታገኙ የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ደግሞ የጽድቅ መናኸሪያ ሆነው ተገናኘን። ከእናቶቻችን ጋር በዛ ጊዜ ስንገናኝ ለዕለት ጉርስ የዓመት ልብስ እጅግ ጭንቅ ነበር። እኛ በቤታችን 1-2 አልፎ ተርፎም ለክረምትና ለበጋ የሚለበስ ብለን በምናስቀምጥበት ቁርስ፣ ምሳ፣ እራት ሳይሆን መሃል ላይ መክሰስም በምንመገብበት በዛን ጊዜ እናቶቻችን ያሳለፉት መከራ የሚዘነጋ አልነበረም። ትላንት አልፏልና ታሪክ ነው፣ ያንን አንመልሰውም። ዛሬ እውነት ነውና ደረስንበትን እንዲንተርክላችኋለን። ነገን ለአምላካችን ትተን
የአባቶች ባት ግን አሁን ምንም የተጀመረ ነገር የለም። መጀመሪያ እናቶች ስላስቀደሙ ነው። አሁን እንደምታዩት እነዚህ ጎጆ ናቸው። በጣም ያው ሀሩርም ቁሩም የተፈራረቀብን ነው የሚገኘው። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ቅድም ሲነገር ሲገለጥ እንደነበር በአባራን ሰላም ሄደጅ ነው እንደዚህ በቃ ሆሎሎ የምናድር ማለት ነው። አሁንም የእናቶችን ባት እንደሰራችሁ የአባቶች የኛን ባት እንድሰሩልን በጣም በሰፊው በትልቅ ተስፋ ነው ያለን። ትልቅ ተስፋ ነው ይዘን ያለን። ወደ እስከፊት ቦታው ይደራጅልና ይስፋፋልና ብዙ ስራም ይሰራልናል ብለን ተስፋ እናደርጋለን። እንግዲህ እንደ አቅማችን እንደየስጦታችን ሰው ስጦታው የተለያየ ነው። በብዙ ያው ያነጋገር ችሎት ያለው ሊኖር ይችላል። ያለማመን ያው ደግሞ የነብጤ ደግሞ መቼም እንደ አቅሙ እግዚአብሔርን እያመሰገንን በዚህ በቦታው ላይ አለን። እንደ ችሎታችን ያው እግዚአብሔርን እናመሰግናለን። እንግዳ ቢመጣ ለዓይን ማረፊያው ግቡ የሆነ የቤተ ክርስቲያኗም ልኩ መሆኑን የሚያሳይ የህንፃ ግንባታ፣ ከሁሉም በላይ ደግሞ ትላንት የነበሩበትን ጎጆ አስጥሎ ፀሐይና ዝናቡ እንዳይፈራረቅባቸው በጸሎት እንዲተጉ ብርታትን ሊሆናቸው የሚችል የእናቶቻችን በዓት ነው። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶቻችን በዚህ በምትመለከቷቸው ክፍል ውስጥ በዓታቸውን አድርገው በአንድ በዓት ውስጥ 4 አለፍ ሲልም እስከ 5 ድረስ ጸሎታቸውን ሰርክ ሳያቋርጡ ስለኔ፣ ስለናንተ፣ ስለኛ በአጠቃላይ ስለ ሀገራችን ልመናን ከአምላካቸው እያደረሱ የሚገኙ መነኮሳት ናቸው። ይሄ ሁሉ ድጋፍ፣ ይሄ ሁሉ እገዛ በእናንተ በውድ ልጆቻችን ኦርቶዶክሳውያን የተባበረ ክንድ ነውና ለሰጣችሁ ሁሉ መድኃኔዓለም ይስጥልን። አሁን ውሃ ምንም የለም። ከበፊት የተሻለ ነገር የለውም። ውሃው ሩቅ ነው። እንግዲህ ስራ ሲጀመር የግንባታ ስራ ካለ የ2 ሰዓት መንገድ ርቀት ያለው ነው ተጉዘን ይዘን የምንመጣው። ውሃይቱ በዚህ አንድ ትንሽ ፍቅር ውሃ አለች። እሷ አሁን ላይ እንግዲህ ትንሽ ቆይታ ትደርቃለች። ስለዚህ የውሃ ችግር በጣም እንዳለ ነው። እንዲሁም ደግሞ በኤሌክትሪክ የሚሰሩ ማሽኖች መጥተዋል። ለነሱ ማሽኖች ደግሞ የሚያንቀሳቅሰው መብራት ነው። አሁንም ደግሞ መብራትም የለንም። ይህ ሁሉ የሚሰራ ግን በገንዘብ ነው። ስለዚህ ህዝበ ክርስቲያኑ እስካሁንም ሲያደርጋቸው የነበረው በጎ አድራጎት እየቀጠለ እንዲሄድ፣ ምክንያቱም እስካሁን የተላከው ገንዘብ እንደሚታየው በሚዲያው እንደሚተላለፈው ሁሉም ገንዘብ 5 ሳንቲም ሳትቀር እየመጣች እየተሰራችበት ነው ያለ። ህዝቡ ከምን ወደቀ ብሎ እንዳይሰጋ እንዳይልም የተሰራው ስራ እንዲሁ ከሌላ ቦታ የሚመጡ ከአዲስ አበባ ከጎንደር መጀመሪያ ሲመጡ በጣም ይደነግጣሉ። የሚደነግጡት ምንድነው? የደስታ ድንጋጤ ነው የሚደነግጡት። ምክንያቱም እንደው በማንኛውም ገዳም እንሄዳለን እንደዚህ ሆኖ የተሰራ በዓት እንደዚህ ሆኖ የተሰራ የሽመና ቤት እጹብ ድንቅ ነው። በጣም ታምር ነው። ህዝበ ክርስቲያኑንም እየመረቁ የሚያስተባብሩት ልጆችን ማይበር ቁስቋምንም እየመረቁ እንዲሁም ደግሞ የሚዲያ አካላቶችንም ደግሞ እየመረቁ ነው የሚሄዱት ሁሉም ሲመጡ ማለት ነው። እንደዚህ ደግሞ ለገዳሙ አቅራቢያ ሆነች አምስት ከተማ አለች። እዛ መንግስቱ መሬት ተሰጥተናልና የዛ ደግሞ አብነት ትምህርት ቤት አንድም መዋዕለ ህፃናት እዛም ባሻገር ደግሞ ሆስፒታል ምን ይሰራ ነውና ያንም ደግሞ እንድትረዱን ለመስራት ለምን የተጀመረውን ስራ እንድጨርሱልን ታኛውን የእናቶች እንደሰራችሁ የአባቶችንም እንዲሁ ደግሞ ያንን አሁንም ሆስፒታልና አብነት ትምህርት ቤት ወይም መዋዕለ ህፃናትን እንድትሰሩልን እዛም ባሻገር ደግሞ የመሬት ችግር አለ። የመሬት ችግር ደግሞ እናንተም ባላችሁ አቅማችሁ በገንዘባችሁ እንዲሁ ደግሞ በተለይ ወደ መንግስቱ ነው የምናመለክተው። ያው እናቶችን ባት ሰጥተውናል። ባለፈው መንግስቱ ማለት ነው እናቱ ባት ተሰራበቱ ባለፈው ተሰጥተን ነው። አሁንም ደግሞ የአባቶችን ባት ደግሞ ለመስሪያ ቦታ እንድሰጡን ወይም ደግሞ የምናመለክተው ለመንግስቱ ነውና በተረፈ ያው ቤተ ክርስቲያኑ ደግሞ እንደምትዋት በጣም አነስተኛ ናት። እንኳን ከአራቱ ማዕዘን ህዝብ መጥቶ ለመነኮሳት እንኳን በጣም ጠባብ ናት ቤተ ክርስቲያኒቱ። ያው በጣም መቼም ያው የግድ መጨነቅ ነው። እቺን የሰራችልን አንዴት ሐዲስም የመጣች እናት ናት። ባለፈው 2014 ነው የሰራቻት እቺ ቤተ ክርስቲያን 100,000 ብር አውጥታ በአቅሟ ቆርቆሮም ግድግድ እንጨትም ብላ ሰራችልን። ግን አሁን እቺ መብቃት ስለማችል ሀዚ የተሻለ አድርጋችሁ ደግሞ በተሻለ እንድሰሩ ለቤተ ክርስቲያን ነው ያው እኔን ማመልከት ነው። ትላንትና ከዚች በዓት በር ላይ ሆነን
ችግርና ሐዘናችን ጭንቅና መከራችንን ስንነግራችሁ ነበረ። የእናቶችን እንባ ለማበስ ባታቸውን ለመቀለስ ባደረጋችሁት ርብርብ የትላንት የዘመመች ጎጆአቸውን ትተን ዛሬ ወዳስገነባችሁላቸው ተድላና ሐሴት ሳይሆን የበረታ ጸሎትና ልመና ወደሚደረግበት ወደ አዲሱ ባታቸው እያንጋጠጥን ነው። በጣም በሚገርም በሚያስደንቅ መልኩ የእናንተ ርብርብ ድጋፍ ፍሬ አፍርቶ ይሄኛውን ባታቸውን ጥለን አዲስ ወዳስገነባችሁላቸው ባቶቻቸው እንግባ። ረቢን ባሳ የሞላ ማናለ ከአምላክ ሌላ መረቢን ባሳ የሞላ ማናለ ከአምላክ ሌላ ነገር ሁሉ ውብ የሚሆነው ባንተ ነው ጌታ ባንተ ነው። ነገር ሁሉ ውብ የሚሆነው ባንተ ነው ጌታ ባንተ ነው። መረቢን ባሳ የሞላ ማናለ እዚህ ቦታ ስመጣ እጅግ በጣም በፍርሃት ነው ሁሌ የምመጣው። ምክንያቱም በስጋ የወደቀን ሰዎች ስጋቸውን አሸንፈው ለሰማይ ቤታቸው ከሚታገሉ እናት አባቶቻችን ጋር ነው የምንገናኘው። ክቡራን ተመልካቾቻችን በከተማ ሆነን ህይወት የከበደን ቀን የጨለመብን ሁሉ ነገር ያበቃ የሚመስለን መፍቻ ቁልፉ ጸሎት ነው። እናት አባቶቻችን የሚችሉት አንድ ነገር ነው፣ ስለኛ ስለ ራሳቸውና ስለ ሀገር መጸለይ። እነሱ ሰላም ሆነው ሰላማዊ ያልሆነውን ቦታ ሰላም እንዲሆን የሚጸልዩት እኛ በምንችለው ስናገዛቸው ነው። ስለዚህ ዛሬም የእናቶቻችን ችግር እልፍ ነው። ምናልባት ከጀርባ የምትመለከቱት በአማረ መልኩ የተሰራው በዓት ነው። የውሃ ችግራቸውን ልንቀርፍ ይገባል። መብራትም ልናስገባላቸው ይገባል። መብራት ስንል የከተማ ድንግዝግዙ አደናብሯቸው ወይም ደግሞ አማላቸው ከተማ እንዲመስላቸው ሳይሆን ስራ እንዲሰሩ በተመደቡበት ጊዜ ማሽኑን ተጠቅመው ምርት እንዲያመርቱ፣ የተዘጉ አብያተ ክርስቲያናትን በሚገኘው ትርፍ እንዲያስከፍቱ፣ ለቤተ ክርስቲያን ዋስ ጠበቃ እንዲሆኑ ጉልበት እንድንሆናቸው ነው። አባቶቻችን እናቶቻችን የዚህን ዓለም ንቀው ወደ ገዳም ሲገቡ ስጋቸውን ቢያሸንፉም በስጋ በኖሩበት ወይም ደግሞ በዓለም በኖሩበት ጊዜ ያከማቹት እልፍ ዕውቀት አለ። ያንን መንዝረው ለዓለም መስጠት ይፈልጋሉ። ልንረዳቸውም ይገባል። በጣም በሚያስገርም በሚደንቅ መልኩ እናቶቻችን ያማረ በዓት ሰርተው አባቶቻችን ደግሞ በዛ በደሳሳ ጎጆ ውስጥ ቁጭ ብለው ወደ በዓታችን አንገባም በሚል ስሜት ይመስላል። የአባቶቻችን በዓት ጅማሬ እንዲሁም ፍጻሜን ይጠብቃሉ። ገዳማውያኑ በእጅ ባትሪያቸው እያበሩ ሲራመዱ የነበረው ይህ ቁልቁለት መንገድ ዛሬ ደግሞ የተዋህዶ ልጆች እናንተ በላካችኋቸው ድጋፎች እንደምትመለከቱት ሌሊቱ በብርሃን ሞልቶ ሶላር ገጥመንላቸው ገዳሙ ብርሃን ሆኗል። ብርሃንን ይስጣችሁ። እንዴት መታደል ነው! ህብረት አንድነታችን የዚህን ያህል ያምራል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይህ የእናቶች በዓት ነው። የአባቶቻችን ደግሞ ጨልሞ ይገኛል። ታዲያ እኛ ልጆቻቸው እያለን በአንድ ገዳም ውስጥ ሁለት ዓለም ለምን? እናቶቻችን እንዲህ እንዳማረባቸው የአባቶቻችንን ያን ጨለማ በዓት በብርሃን እንሙላላቸው። ደግሞም እንችላለን። የሚያስችል ጌታ አለን።
የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ከዚህ በኋላ የሚቀበሉበትን ጊዜ አቁመው የሚሰጡበት ጊዜ እየመጣ ያለ ይመስላል። ያ መሆን የሚችለው ደግሞ የእናንተን ልግስና የእናንተን ድጋፍ ለጥቂት ጊዜያቶች ብቻ አጠናክራችሁ ስትቀጥሉ ነው። እስካሁን ሰዓት ድረስ ገንዘባችሁን እያላካችሁ የሰማይ ቤታችሁን እየገዛችሁ ነው ማለት ብችል ምናልባት ማጋነን አይሆንም። ምክንያቱም የነሱ ጉልበት ጸሎት ነውና። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምንም ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። Thank you.